ሰላም ሰላም ዩቲዩብ ወደ ቪዲዮ እንሄዳለን። አተ ምንድነው በኢየሱስ አተ ሰናበቱ አንተ እዚህ ቤት በእናትህ በሰው ስሜት ነው መጫወት የያዙት። አይደብራቸውም እንዴ? አዘጋዋለሁ፣ ደውልላታለሁ። ቆይ ምን አይነት ነገር ነው? ሄሎ አሁን የገባሁት እኮ ነው። በእናትሽ ታውቂኛል እንዴ? አንቺ እንደዚህ አይነት ስራ የምትሰሪው እኮ አፍጠኝልኝ ማለት አይደል? የገባሁት ኤክስትራ ነው የፈለኩት። ማሳጅ በእናትሽ ቶሎ በይልኝ። ይዘጋያል፣ የናሺ ይዘጋያል። እንደዚህ አይነት የተልመጨመጨ ስራ ብትሰሪ ታውቂኛለሽ፣ ይፈጥንብሻለሁ። እሷ ባመጣ እንኳን ነፍሴን ቶሎ እንድትመጣ አድርጊልኝ። ያው በቃ አፍጠኝልኝ፣ ልፈነዳ ነው። አልችልም ከዚህ በላይ እገልሻለሁ። አንቺ ሴትዮ ሰላም ይልኝ። ሰላም እግዚአብሔር ይስጥልን። በቃ ዞር በል አንተ። አይገባውም እንዴ? ምን ፈልጋ ነው የመጣው? ሩም 33 ኤክስትራ ፈላጊው አንተ ነህ? አላዘዝኩም፣ ይቅርታ። አይ ኤክስትራ ሩም 33 ታዝዤ ነበር የመጣሁት። ታዝዤ? ለምን ምን ብለው ነው ያዘዙ? ሩም 33 ግባና ኤክስትራ ስራ ገና እንዴ? በኢየሱስ ክርስቶስ ስም ምን ልታረግ ነው? ኢትዮጵያ ውስጥ ነና ምን ፈልጋ ነው የመጣው? ስራዬን ብቻ ነው ይሰራው። ይኸውልህ አባ፣ እኔ የሶስት ልጆች አባት ነኝ። እንደዚህ አይነት የወረደ የብሽቂ ስራ አልሰራም። እሺ ሰው ተሳስተ ነው። እሺ ግን እኔም እኮ ስራዬን እኮ ነው እየሰራሁ። እነ ወይዘሮ ትሮማን ጋር ግባ ተብለህ ነው እንዴ? ኧረ እኮ ነኝ እኮ ሩም 33። አንተ ዞር በል እስኪ በክርስቶስ ጌታ ጉልሰራ ልቀቅ። እማቤቴ ምን አይነት ነገር ይሄ ቅድም ያነሳነው ፍሬዘር ኢንሲደንት እንዴ ወስጁ ሰንዝሩ ከጀርባ መጥቶታል። መኳንንት በኔ እምነት ቀይ ካርድ ነው። ከዛ በኋላ ፍሬዘር የሰራውን ስለሚያንስ ወደ ሌላ ቲያትር ውስጥ ነው የገባው። ወድቆ መጥቶታል። በ83ኛው ደቂቃ ፍጹም ገብረ ማርያም ግብ አስቆጥሮ መከላከያን 2-1 እንዲመራ አልቻለም። ሆኖም ኳሷ መስመር አልፋለች አላለፈችም በሚል ውዝግብ የቡድን አባላት በወቅቱ የመሃል ዳኛ ኢያሱ ፈንቴሌ በፈጠሩት ድብደባ ምክንያት ጨዋታው 84ኛው ደቂቃ ላይ ተቋርጧል። የኢትዮጵያ ኳስ አውቆ እኮ ነው እንጂ ይገላው ነው እንዴ? And Birhanu stood his ground. Sagai Kidane Mariam will not be very reliable. LFPO has to apologize for that. Yeah, you're not getting into his ear. Get him. You say, why did you not finish? No. Oh, that is fine there. Why not pass it to the ይሄ በኢየሱስ አባት ሰላም ነው? እንዴት ነህ? ሰላም ነው? እንዴት ነው? እዚህ አካባቢ ነህ እንዴ? እዚህ ነኝ። እዚህ አካባቢ ነህ? የምከራይ ቤት ይገኛል እንደዚህ? ቤት ፈልግ? አዎ ቤት ፈልጌ ነው። ይሄ ያንተ ነው መኪናው? አዎ የኔ ነው። እሱን ታውና አለ እንዴ? እኔ አሁን ሰው ነኝ እንዴ? ይሄ ገዝተህ ነው መኪናው? አዎ ገዝቼ ነው። የምከራይ ቤት እኮ ነው የጠየቅኩ። ስለ መኪና ነው እንዴ አንተ? በቃ እኔ ራሴን ባጠፋ ነው ማለት ሰው አንተ በዚህ እኔ ታናሽ እኮ ነህ። በዚህ ይሄ መኪና አለ። እስከ ስንት ነው የምትከፍለው ቤት ብታገኝ? አዎ አሪፍ ቤት ከሆነ እስከ 20,000 ለአንድ ወር። አዎ እስከ 20,000 ወይ እስከ 30 ችግር የለውም። ምን ነው ምን ሆነ ነው? እኔ በወር እኮ 5,000 ማላገኝ ተው። ሰው እየኖረ ነው። ኧረ በእናትህ አታልቅስ፣ ካለ ንገረኝ ነው። በቃ ተው አላቅም። እኔ እንድታበሳጭ መጣን። እሄድ እባክህ። ምን አይነት ሰው ነው ደግሞ? ሰግጥ ፈምስም ነው በዛው ሰግጥ ፈምስ። ረጅም ሰዓት ፋይት ማድረግ ትችላላችሁ። ጀማው ሚኮ ስፖርት ከዋሊያ ስፖርት የ50,000 ብር ቻሌንጅ ተሰጥቶታል። እንደምታውቁት እነሱ 9 ናቸው። ቀኑ 9 የጨመሩት እኛ ካረዳ ነው አይሆንም ጋይስ። ስለዚህ ዋሊያ ስፖርትን 30,000 አስገብተን ሚኮ ስፖርት 50,000 ብር እንዲበላ አድርገው። ቅድም 11,300 ነበሩ፣ አሁን 9 ብቻ የጨመሩት። አረዳ አግዘው ምንድን ነው ሂሳብ እሱ ጋር ነው። ለምን ነው የምከፍለው? ወንድ ልጅ አይደለ እንዴ? ለምን አትከፍልም? ቢሆንም አልከፍልም። ለምን?
እሺ ቢያንስ 50 እንክፈል። ሴትዮ ያምሻል እንዴ? ግናመኛግዬ አዲሪግዬ ዲሪግዬ አዲሪግዬ ዲሪግዬ ግናመኛግዬ አዲሪግዬ ዳንሳ ማካ 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 ዳንሳ ማካ 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 አይ ማካ ሆዬ 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 ማካ ሆዬ ሆዬ ግናመኛግዬ ይህን ቻሌንጅ ሴቶች ስሩት ይሰራ። ይህ ቻሌንጅ ማትገኝ በትዝታ ምንም አሁን ምንድን ጋይዝ ምንድነው የምታክለው? እለፍ ሲኖሩ በዚህ ዓለም ሕይወት አትደገም እድሜ አንዴ ነውና እስካለ በልዘና أنا سأخلوه لم تسأخله ምን ሊያደርጉ ነው ጋይስ? የሳይክል መሰናክል አለው ለካ ጋይስ። ትቦሱ ገባስ ግን ኢየሱስ ስም ትለይብኛለህ እኔ በስማ ስግጥ ፍምስ ብሎ ፎሎ ታደርጋለህ። ስግጥ ፍምስ ነን እኛ ራሱሽ። ላይክ አድርጉ፣ ፎሎ አድርጉ፣ ሰብስክራይብ አድርጉ ጋይስ። ዩቲዩብ ላይ ሲገቢ ላግኝ ይመችኝ። ሰብስክራይብ አድርጉ። ወደዚህ ልታልፍ ነው። አሁን እዚህ ጋር ገድ ቦታ አቶ ባላንስ ይሪ አንተ በእናትህ እነዚህ ልጆች ኧረ ይችላሉ። የተመሳሳይ ጾታ ግንኙነት በሴቶች እግር ኳስ ላይ ይሄ ነገር በጣም አሳፋሪ ነው ጋይስ። በከፍተኛ ምን ይባላል? እንደሰማችሁት ነው። ታላላቅ የሆኑ ሚዲያዎች፣ የስፖርት ጋዜጠኞች እየዘገቡት ነው። ፈርተውት ነው እንጂ በኢትዮጵያ ቴሌቪዥን ቢነገር ባነሰው። እኔ እነን ትግል የጀመርኩት የአዲስ አበባ የክለብ ጋርዶች በብዛት ያውቃሉ። 2005 የክለብ ስራ ባውንሰርነት ስቀላቀል ባገኘኋቸው ቦታ ተመጣጣኝ እርምጃ ወስድባቸው ነበር። ብቻዬን አይከሱም። የሆኑትን ሆነው ሩጠው ወደ ቤት ነው የሚሄዱ፣ ፊታቸውን ከልለው። ሽንት ቤት ተዘግቶ ሲቆይ እጠራጠራለሁ። ሴት ለሴት የማይሆን ነገር እያደረጉ ነው። እዛኛውም ሽንት ቤት ሲቆዩ እጠራጠራለሁ። ወንድና ወንድ እያደረጉ ነው። የሚሆኑትን እየሆኑ እየተሯሯጡ ነው የሚሄዱ። መግደል ነው ጋይስ። ያቷቸውን ይዤ በጀርባው ሲስተር አስወጣቸው ነበር። በቴሌግራም ግሩፕ አለን፣ በዋትስአፕ ግሩፕ አለን፣ በኢንስታግራም ግሩፕ አለን፣ ምልክት አለን። ክለብ ስንወጣ እጃችን ላይ የምታብረቀርቅ ነገር እዚህ በፊት ተናግሬዋለሁ። ዲም ላይት የምትመስል ነገር እናደርጋለን ወይ በቲሸርት። ወንዶችስ ስላቸው ሴቶችን ነው የምጠይቃቸው። ወንዶችስ ያለ ካልስ ጫማ ያደርጋሉ። እግራቸውን ቁርጭምጭሚታቸውን የሚያሳይ የሚያማምሩ ቆዳ ጫማዎች ያደርጋሉ። ያ ምልክታችን ነው። እምንወጣ አዲስ ግሩፕ አባል አጠጥተን ጋብዘን ይዘን ለመሄድ ነው። ዛሬ ጊዜ በሚዲያ ወጡ ስፖርት ጋዜጠኞች እያወገዙት ያለው ነገር ሌት ሆኗል። በዚህ ውስጥ እነማን እንዳሉበት ብነግራችሁ ትደነግጣላችሁ። አርቲስቶች፣ የሜካፒስት ባለሙያዎች፣ ሜካፒስት ከአንድ እስከ 5 ዳሬ ነገር እንፍጃቸው ማማ ላይ ያሉ የኢትዮጵያ የባለ ሀብት ልጆች አሉበት። በአይኔ ያየሁትን ነው የምነግራችሁ። በአይኔ ያየሁትን እኔ በዚህ አይደለም በዚህ ገዘገዛለሁ ለባህልና ለእምነቴ። ይሄንን ያውቃሉ። ቆሻሽነት ነው እንጂ ሃይማኖታችን ብቻ አይደለም። በጣም ሃይ ሌቭል ድሮም ዘንድሮም ሃይ ሌቭል አባቶ ያለ አስፈላጊ ከሆነ የማይመለሱ ከሆነ ተከታትለናቸው አሁንም እናሳውቃለን። ልጆቻችን ሊያጠፉ የማያቆሙ ከሆነ በፎቶግራፍና በስም እንለጥፋቸዋለን። የሚመጣ ነገር የለም። በአይናችን ስላየናቸው ግዴታ ነው። በዚህ ምግባር የገባችሁ የተሳተፋችሁ ትውልዱን እየገደላችሁ ያላችሁ ክለብ እየወጣችሁ ራሷን ማስተዳደር ልጇን ማስተማር እናቷን ለሕክምና መድኃኒት መግዣ ፈልጋ በቢዝነስ ሥራ የተሰማራች ሴት ወንድ ልጅ ባለው ወቅታዊ ሁኔታ ሴቶችን ገዝቶ ይዞ ማደር ምናምን ስለማይችል ኢኮኖሚው ስለተመታ ኢንዳይሬክትም ሆነ ዳይሬክት ትዳሩን እየታመነ ነው። አልጋ መያዣ ብር መክፈያ ከግብር ከምን ጎሎ ስላጣ ወንዱ
ወደ ቤቱ እየገባ ነው። እነዚህ በመንገድ ላይ የሚስተዳደሩ ሴቶች ወንዶች ሊገዟቸው ስላልቻለ ይዘዋቸው ወደዛ ሊሄዱ ስላልቻለ በተመሳሳይ ጾታ ገንዘብ ባላቸው ሴቶች ኢንቨስት ፈንድ በሚደረግላቸው ሴቶች ተወስደው አታክ እየተደረጉ ነው። ማርሻል አርት ስጀምር ይሄን ባለማወቄ ጉድ ተሰርቼ ነበር። ጂጂትሱ ስጀምር ለመጀመሪያው 2-3 ዓመት I was just doing ጂጂትሱ ምንም አይነት ብረት አልገፋውም። ያኑላ የ100,000 ብር ቻሌንጅ የ50,000 ብር ቻሌንጅ ያያችኋቸው ምንም የብረት መግፋት ቤኔፊትስ ሳላገኝ ነበረ። ከኔ ስህተት እንድትማሩ ዛሬ 10 በሳይንስ የተረጋገጡ ፋክቶች ይዤላችሁ መጥቻለሁ። እንደ ማርሻል አርቲስት ለምንድን ነው ብረት መግፋት ያለብን? ቴክኒክ ከጥንካሬ አይበልጥም ወይስ ይበልጣል? ወይም ደግሞ if you're really good በቴክኒክ የፈለገ ሰውየው ቢጠነክር ማተር ያደርጋል አያደርግም የሚለውን ነገር ለመመለስ ነው። በመጀመር ብረት መግፋት ኤክስፕሎሲቭ እንድትሆኑ ያደርጋችኋል። የምታውቋቸውን ቴክኒኮች በሙላ ለመፈጸም ወይ ደግሞ ኤፌክቲቭሊ ኤክስኪዩት ለማድረግ ኤክስፕሎሲቭ የሆነ የሰውነት አትሌቲሲዝም ያስፈልጋችኋል። ለመቀጠል ጂም ውስጥ የምታሳልፉት ሰዓት በራሳችሁ ስፖርት ላይ ሙይታይ ሊሆን ይችላል፣ ጂጂትሱ ሊሆን ይችላል፣ ማንኛውም አይነት ማርሻል አርት ውስጥ የምትሳተፉ ሰዎች የቴንደን ወይም ደግሞ መገጣጠሚያችሁ ጥንካሬ ይጨምርላችኋል። ስፖርታችን በተለይኛ ፐርሰናሊ ብራዚሊያን ጂጂትሱ ላይ መገጣጠሚያ ላይ ፕሬሸር ምናምን ስለምንጨምር በየሰዓቱ ዌር ኤንድ ቴር እየጨመርንባቸው ነው። ፊዚካል ቴራፒስታችሁ ጋር የምትመላለሱበትን ሰዓት ይቀንስላችኋል። you can use that budget ፕሮቲን ሼክ ወይ ክሬቲን ለመግዛት። ሶስተኛና አራተኛው ምክንያት የግሪፕ እና የአንገት ጥንካሬ ታገኙበታላችሁ። ብራዚሊያን ጂጂትሱ ቻሌንጆችን ካያችሁ የ100,000 ብር ቻሌንጆቹ አብዛኛውን ጊዜ ገዘፍ ያሉ ሰዎችን እጃቸውን በሚይዛቸው ሰዓት ለማስለቀቅ ትንሽ ይከብዳቸዋል። often times that's the reason ግሪፓችን ላይ ስለምንሰራ። አንገታችን ላይ በምንሰራ ሰዓት ደግሞ እኔ አሁን የ100 ኪሎ ሰው ላይ ቢወጣብኝ እና ሙሉ ሰውነቱን በአንገቴ ፕሬሸር ብሸከመው ወይ ደግሞ ቦክሰኛ ሆናችሁ ስትመቱ በቀላሉ ኖክአውት እንዳትደረጉ ጠንካራ አንገት ያስፈልጋቸዋል። እነ ማይክ ታይሰን የሚሰሩትን የአንገት ወርክአውቶች አይታችኋል። በአሁኑ ሰዓት ደግሞ አንገት የምታጠነክሩበት እና ግሪፕ የምታጠነክሩበት በሳይንስ የተረጋገጡ በጣም ብዙ ሶሉሽኖች ኦንላይን ማግኘት ትችላላችሁ። እነዚህ ነገሮች ላይ እየሰማችሁ ነው። ማርሻል አርት ውስጥ ለረጅም ዓመት ለሁሉም ነገር ይጠቅማል። ጂጂትሱ ላይ ወይ ደግሞ ማርሻል አርት ላይ ጎበዝ መሆን የምትፈልጉ ከሆነ ጠንካራ መሆን የምትፈልጉ ከሆነ ቤዚክ ፈንዳሜንታል ገፋለሁ ለልና ዴድሊፍትስ፣ ስኳትስ፣ ቤንች ፕሬስ እና የተለያዩ አክሰሰሪ ሊፍቶች በመጠቀም ጀግና ነው። ይሄ ኢትዮጵያ ውስጥ የሚችለው የምታውቋቸውን ቴክኒኮች በቀላሉ ኢምፕሊመንት ማድረግ የምትፈልጉ ከሆነ ሆስፒታል በየሰዓቱ መመላለስ ማትፈልጉ ከሆነ እናም ተልዩ ጋይስ እኔ በማርሻል አርት ባሳለፍኩት ሰዓት ውስጥ በጣም ብዙ ጊዜ ሲጎዱ የማያቸው ሰዎች በጣም ቀጭን እና የጂም ላይፋቸውን ኔግሌክት ያደረጉ ሰዎች ናቸው። ኤቭሪ ሲንግል ታይም አትሌቲክ የሆነ ሰው ወይ ብረት የሚገፋ ሰው ሲጎዳ ካዩት ዊክ ሌተር ወይ ደግሞ ከ2 ሳምንት በኋላ ጂም ውስጥ ይመለሳል። አንዳንዴ ጣቱ ተሰብሮ ከ2 ቀን በኋላ ተመልሶ ይሰራል። ቢካዝ ሰውነቱ በቃ his ligaments and different types of የሰውነት አካላታቸው ለፕሬሸር እና ለተለያየ አይነት ዳሜጅ ሬዚስታንስ አለው። በመጨረሻ ደግሞ እኔ ፐርሰናሊ በጀመርኩት የወርክአውት ሲስተም ያገኘሁትን ቤኔፊት ላጋራችሁ። እኔ የጀመርኩት የወርክአውት ሲስተም ኮንጁጌት ሲስተም ይባላል። ይሄ በዌስት ባርቤል በሚባል አሜሪካ ውስጥ በሚገኝ ጂም የፓወር ሊፍቲንግ ጂም ነው። እዛ ኤክስፕሎሲቭ ፓወር እና ጥንካሬ ዲቨሎፕ ለማድረግ ያመጡት የትሬኒንግ ስታይል ነው። በሳምንት 4 በሳምንት 3 ማድረግ ይችላላችሁ። ይሄ በሳይንስ በኦልሞስት ኤቭሪ ማርሻል አርት ውስጥ ያሉ ፕሮፌሽናል አትሌቶች የሚጠቀሙት የሊፍቲንግ ሲስተም ነው። ፈለጋችሁ በዚህ በኮንጁጌት ሲስተም ላይ ሞር ኢንፎርሜሽን ልልክላችሁ እችላለሁ፣ ግን እናንተም በራሳችሁ ገብታችሁ አጥኑት። ትረስት ሚ ጋይስ ኢትዮጵያ ውስጥ ታይቶ አይታወቅም ቢኮዝ የፋይቲንግ ካልቸር ስለሌለን ነው። but if you use this system ባይ ዘ ዌይ ራቁቴን ቪዲዮ ምሰራላችሁ ክፍሌ በጣም ስለሚሞቅ ነው። ፀሐዩ ዛሬ ይለያል እንጂ ሌላ ነገር አይደለም ጋይስ። ለዛ ነው ራቁቴን ቪዲዮ ምሰራ። ያቃቸውን ማሽኖች እያሰራሁት ነው። አሁን የሚሰራልኝ ምንድነው ጊዜ የሚሰራው ላሳያችሁ። ያው ይመጣል፣ ይሄንን ይመጣል፣ ቁጭ ይላል፣ ብድግ ከዛ ልክ አናቶሚውን አንዴ ካየው በኋላ ይሄው እዚህ ጋር ይዛል፣ ይመጣል፣ ቁጭ፣ ብድግ። ከዚህ አዲስ አበባ መጥቷል። ሁላችንም ያለን ጂም ቤት ያላችሁም እያረጋችሁለት ጂም እንዲከፍት እርዱት። ምርጥ ሰው ነው። ገዚህ ይለመዳል። አክስ ሲዘራ ይቻላል። ምን አይነት ማሽን ነው ይቻላል? በቲቪ ነው ሲዘራ በቲቪ ነው ማለት ናይስ። ሲሎ ባዶ ወረድ መጀመሪያ ነው ስኳት መስሪያ ነው። እንደዚህ ነው ናይስ። ቀና ትንሽ ጉልበት ረጅም ስለሆነ አንተ ትንሽ እስቲ ለክፈት ናይስ። ብድግ ያዝ ናይስ።
ጀግና ነው። ጀግና ጊነመኘግዬ አዲርግዬ አዲርግዬ ቁጭ ተብሎ ይሰራል። ጊነመኘግዬ አዲርግዬ ካንሳ ማካ 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 ለኢትዮጵያን ቲክቶከሮች ነው። የኢትዮጵያ ቲክቶከሮች እርስ በራስ በጣም የሚጠላሉ፣ ምንቀኝነት ያለባቸው፣ አንዱ ካንዱ በውድድር እንደዚህ እልህ ውስጥ የገባ ቲክቶከሮች ነን። የኢትዮጵያ ቲክቶከሮች ማለት ነው። እኔ ደግሞ በጣም ይደብረኛል። ማወቅ ያለባችሁ ነገር በጣም ነው የሚደብረኝ። ምክንያቱም የሌላ ቲክቶከርን ውድቀት እንመኛለን ሁላችንም። ለምን ከኛ ማንም ሰው እንዲበልጥ አንፈልግም። አዲስ የመጣን ሰው ማበረታታቱን አንችልበትም። ሁሉም ነገር ለኔ ብቻ ነው የምንለው። ውድድር ውስጥ ነን ያለነው። ውድድር ውስጥ ሆነ ደግሞ እድገት የሚባል ነገር የለንም። አንዳንዶቻችን ቲክቶከሮች ለዛም ነው ማናድገው። አንዳንድ ታዋቂ ቲክቶከሮች አላችሁ እዛው ላይ ናችሁ። እስቲ እዛው ላይ ተመሳሳይ ቪዲዮ ተመሳሳይ ነገር it's because ሌሎችን ሰዎች እያነሳችሁበት አይደለም። ምቀኝነት ምንም አይጠቅምም ጋይስ። ሀበሻ ግን ምን እየደገፋችሁበት አይደለም። ለራሳችሁ ብቻ ነው የምትሰሩት። ለኔ ቪዲዮ የለመዳችኋትን ቪዲዮ እሷን ብቻ መልቀቅ። አዳዲስ የሚመጡት ቲክቶከሮቹን ከነሱ ጋር ኮላብ አድርጉ። እስኪ አትሊስት አዳዲስ የሚመጡ ኮላብ አድርጉ። ግቡና ሪፖስት አድርጉ። ግቡና ፎሎ አድርጉ። ቢያንስ ቪዲዮ እኔ አሁን እሱ ነው የተማርኩት። እኔ ከራሴ በላይ ነው ይህ ነገር። እውነት ከህይወት የተማርኩት ነገር ቢኖር ሁሌ መስጠት ይኖርብሃል ከማግኘት በፊት። ላይክ ይህ የህይወት ህግ ነው። በቃ መጀመሪያ ሰጪ ነው መሆን ያለብህ። በቃ ያለህን ነገር አሳልፈህ ስጥ። ልብህን አሳልፈህ ትሰጣለህ። ገንዘብህን አሳልፈህ ትሰጣለህ። ራስህን አሳልፈህ ትሰጣለህ። እግዚአብሔር ደግሞ በተመላሽ እንደ መስታወት የሚያሳይ ምንድነው? ሁሉም ነገር አሳልፎ ይሰጣል። አንዳንዶቻችሁ ግን እዛው በቃ የያዛችኋት ያቺ ትንጥዬ በረከት ወደ 1 ሚሊዮን ተከታይ ትገባለህ። በቃ ማንም እንዳይዝብኝ ነው መሰለኝ። በቃ እዛው ለዛው በቃ ኢግኖር እያደረግ ድጋፍ የሚፈልጉትን ሳትደግፍ፣ ሌሎችን ቲክቶከሮችም ሳትደግፍ፣ ሰፖርት ሳታደርግ እዛው ለራስ ብቻ ነው የምትኖረው። ቀና ነው ግን ልጅ ማርያምን አይምሮ ቀና መማር ያለባችሁ ከራሳችሁ ውጡ። ዝም ብላችሁ እዚህ ላይ አትታመቁ። ለኔ ብቻ አትበሉ። እግዚአብሔር ነው የምላችሁ። አንድ ሰው ማለት ነው ልንገራቸው፣ ፍቅር መስጠት ካልቻለ ከዛ ፍቅር ሳይሰጥ ፍቅር ከጠበቀ ይህ የማይሆን ነገር ነው። ካላገዝክ ደግሞ አትታገዝም። እግዚአብሔርን ካላመንከው አያምንም እግዚአብሔር። ይህ ቀላል ነገር ነው፣ ማወቅ አለባችሁ። ልክ ነው ጋይስ። ዛሬ አጎቴ የልጅነቴን ቪዲዮ ልኮልኝ ሳለክስ ነው እና እስኪ አብረን ነው በዛውም ልጅነቴን ይቅርታ አለበል። እስኪ ራስን አስተዋውቀን። ዮናታን ለምሳሌ። እሺ ዮናታን፣ ጥሪያችንን አክብረህ በሌላ ቃለ መጠይቅ ስለመጣህ እጅግ አድርገን እናመሰግናለን። እግር ኳስ ተጫዋች ነህ። እግር ኳስ ለዮናታን ምንድን ነው? እግር ኳስ ለዮናታን ማለት ከምግብ በላይ አስፈላጊና ጠቃሚ ነገር ነው ብዬ ነው። እግር ኳስ ተጫዋች ባትሆን ኖሮ ምን ትሆን ነበር? ኢትዮጵያ ካንተ ምን ትጠብቃለች? በጣም እስኪ ምን ታደርጋለህ? ልጅን ከመሆኔ አንፃር በጣም ብዙ ነገር እንደሚጠብቅብኝ አውቃለሁ። አንደኛ በምንድን ነው አሁን የኢትዮጵያ ጉዞ በጣም ታላቅ ጉዞ የምትጓዝ ሀገር ነች። የአፍሪካ ዋንጫ ተሳትፋለች። አሁን ለዓለም ዋንጫ እየተሳተፈች ልታልፍ ትችላለች፣ ታልፋለች ብዬ አስባለሁ። ይህን ካሳብ ንግግሩ ግን ድሮ እንደዚህ ነው። ታዳጊዎች ልጆች ይህን ካሳብ መንገዱ ከጠረጉ ከዚያ በላይ ዋንጫውን አነሳለሁ ብዬ አስባለሁ። የዓለም ዋንጫ እንደማነሳበት ነው። ጎሉንም የምታስቆጥረው አንተ ትሆናለህ ብለህ እግዚአብሔር ጋር እግዚአብሔር ባለልህ መንገድ ነው የምትሄደው። ግን ከዚህ ምን ማር ህልሜን ባለመኖሬ በጣም ነው የማዝነው። ያሰብኩትን ያለምኩትን ነገር ባለማድረግ በጣም ነው የማዝነው። በኳስ አገሬ ትልቅ ድረስ እየቻልኩኝ ባለማድረስ ህልሜን ባለመኖሬ ለእኔ ትልቅ ህመም ነው። አሜሪካ ኤምባሲ መግባቴ ለዚህ ነበር። ኳሶች ለመሆን ነበር። ኳሶች ለመሆን ጫፍ ደርሼ በደረሰብኝ መኪና አደጋ
ለ7 ወራት ያክል በዊልቸር በክራንች ነበር ህይወትን የገፋሁት። እኔም የኳስ ህልሜ እዛ መኪና ውስጥ ነበርኩት። ይህን ስሜት ህልም ኖሮት ህልሙን ያጣው ሰው ያውቀዋል። ትልቅ ያሳዝናል። አሁን ባለኝ ያሞኒው ግን እግዚአብሔርን አመስግነን ያደረገልኝ ነገር ከመኪና አደጋ ራስ በመትረፌ እግዚአብሔርን አመስግነዋለሁ። እያማረርኩ ይህ ልጅ ያሳዝነኛል። ይህ ምስኪን ልጅ ያሳዝነኛል። ከኳስ ውጭ ህይወት ያልነበረው ልጅ ያሳዝነኛል። እና የምትፈልገው ነገር ባለማድረግ ዮናታን በአደባባይ ይቅርታ ጠይቀሃል። አይዞን ወንድማችን። እዚህ ላይ እንደምታዩት 2014 ላይ በሚስተር ኢትዮጵያ ኮምፒቲሽን ላይ ቶፕ 10 ሳልወጣ ከዛን ደግሞ 2016 እና 17 ላይ 2 ታይምስ ሚስተር ኢትዮጵያ ሻምፒዮን ሆንኩበትን ሴክሬት ንገራችሁ። ያደረኩት የመጀመሪያው ነገር እዚህኛው 2014 ላይ አመጋገቤን ትሬኒንግን በስነ ስርዓት ማላግ ልጅ ነበርኩኝ። እዚህ ጋር ደግሞ 2 ታይምስ ሚስተር ኢትዮጵያ ሻምፒዮን ሳሸንፍ ደግሞ አመጋገቤን ምሰራውን ፕሮግራም ብዙ ተምሬ ራሴን ቀይሬያለሁ። እናንተ ራሳችሁን ለመቀየር የምታስቡ ከሆነ 3 ወር ትሬኒንግ ፕላን ፕላስ ኒውትሪሽን ፕላን ይዤላችሁ መጥቻለሁ። አንድ ላይ እኔ ጋር ራሳችንን ቀይር። Thank you guys. አዶናይ አፈምሰኝ አዶናይ በዚህኛው እናታችን ልለምን ጀሞ ይሄን ኦፍሴት ትራፕ ያየነው ትናንትና ዩጋንዳ ሊግ አይደለም፣ ቡርኪና ፋሶ ሊግ አይደለም፣ ኬንያ ሊግ አይደለም፣ ጃማይካ ሊግ አይደለም፣ ኢትዮጵያ ፕሪሚየር ሊግም አይደለም። ይሄው የኛው ጉድ ነው። እንግሊዝ ፕሪሚየር ሊግ ኃያሉ ማንቸስተር ዩናይትድ የሰራው ኦፍሴት ትራፕ ነው። ደማው አደንግጡ። ኦፍሴት ትራፕ ሰለሜ ሲጮህ ነበር። እንዴት ያይቱ ምን አይነት ደንቆሮ ቆሻሻ ያደጋፊኛል። ስታዲየም አይጥም፣ ተጫዋቻቻ አይጥም፣ አጫውታ አይጥም። ምን አይነት ከየት ለባ እንደተፈጠርክ ገና ላንተ ውርደትና ውድቀትን መመኝ እያንዳንዷን ጨዋታ እያንዳንዷን መገረም አላስፈላጊ ሰንደርላንድ አይሰሩም እኮ ሻምፒዮንሺፕ 4ኛ ዲቪዥን ያለው እኮ የተሸነፍክበት ቲም እኮ ይነሳም። ምን አይነት ኦፍሴት ትራፕ ነው? ኡጋርቲ ደግሞ የሚባል ተጫዋች አለ። እስካን ማድረግ አይችል፣ ኳስ መቀበል አይችል፣ ፓስ አይችል፣ መሰረታዊ ነገር አይችልም። እልምኛ ላይ ደንቆሮ ክለቡ ደጋፊ ሜዳውን ሁላችሁ ደንቆሮ ያዳል። ገና ተለበለበ ገና እቺ እንጀራ ጋገሪ ምናምን አለ። አረ እንጀራ መጋገር አይደለም። ኤኒ ካይንድ ኦፍ ኩኪንግ ፓስታ መስራት እችላለሁ። አይ ቲንክ መቀቀሉ ነው እንግዲህ ሶስ ነው። ውሃው እኮ ነው የሚቀቅለው አለው። ከዛ 5 ደቂቃ ቀቅለው ብላሉ። አቃጥዬም አውቃለሁ። ቲክቶኩን አዋርድ እሷ ነው መብላት ያለባት። ስለዚህ ያ እንደ ፓስታ እኮ ሊቃጠል አይችልም። ይችላል። አይ ፕሮሚስ ዩ ውሃው አልቆ ነው። ውሃው አልቆ ረስተሽ ነው ታዲያ እንጀራ ብራዚሊያን ጁጂትሱ ለስትሪት ፋይት ወይ ለሰልፍ ዲፌንስ ይጠቅማል አይጠቅምም ወይ? ስትሪት ፋይት ላይ ጁጂትሱ ብናቅ ያግዘናል ብላችሁ በጣም ብዙ ሰዎች ላይቭ ላይ ኮመንት ላይ ብዙ ሰው የ100,000 ብር ቻሌንጅ ውስጥ ታገኙ እኮ ፋይት ቢሆን ኖሮ አታሸንፈውም ሰውየው ቢሰነዘር ብላችሁኛል። አሁን ለሁላችሁ መልስ ለመስጠት ነው ቪዲዮ የምሰራው። የስ ብራዚሊያን ጁጂትሱ ለስትሪት ፋይት ይጠቅማችኋል። ኦፍ ኮርስ አብዛኛውን ግን ብራዚሊያን ጁጂትሱ ወይ ሞይታይ ወይ የተለያየ ማርሻል አርት ላይ የተሳተፉ ሰዎች ዙሮ ስትሪት ፋይት አይፈልጉም። እንደዚህ የሚጠይቁኝ ሰዎች አብዛኛውን ጊዜ በህይወታቸው ምንም አይነት ማርሻል አርት ሰርተው አያውቁም። ሞስት ማርሻል አርቲስት ለመጣላት አይችሉም። የሰው ህይወት ምን ያህል ፍራጃይል እንደሆነች እንረዳዋለን። ትናንሽኛ ክላስ ውስጥ በየቀኑ በቀላሉ እንደምገለው አንድ ሰው ትሬን የማያደርገን ሰው ሊገለው ይችላል፣ ህይወቱን ሊያሳልፈው ይችላል። እኔ አንስቼ ባፈርጣችሁ ላይክ ጂማችን ውስጥ አወዳደቅ እንማራለን ሶዳ ጭንቅላታችንን መሬት እንዳይመታ። ይሄ ትሬኒንግ ከሌላችሁ ጭንቅላታችሁን ሲሚንቶ ከተማ ውስጥ አስፋልት ላይ ከወደቃችሁ ሞታችሁ ማለት ነው። ቴክስ 1 ሰከንድ 2 ሰከንድ ሲል ነገር ለማድረግ ግን ለሁሉም ሲቹዌሽን ይጠቅማል ማለት አይደለም። አንድ ሰው መሳሪያ ከያዘ ወይ ደግሞ በጣም ብዙ ሰዎች ከሆኑ ጁጂትሱ ዳይሬክትሊ ክላስ ውስጥ እንደምትማሩት ወይ ደግሞ ኤቭሪ ሲንግል ቲንግ ስፖርት ጁጂትሱ ላይ የምትሰሩትን ነገር መጠቀም አለባችሁ ማለት አይደለም። አንድ በጣም ብዙ ሰው ከሆነ አብራችሁ ከሰውየው ጋር መሬት ላይ መውደቅ የለባችሁ። መሬት ላይ አብራችሁ ሳትወድቁ መጠቀም የምትችሏቸው ቴክኒኮች አሉ። የምትመርጧቸው ቴክዳውኖች፣ የምትመርጧቸው ሲስተሞች በጣም ተጠንተው መጠቀም አለባችሁ። ኤኒ ማርሻል አርት ላይ ብትገቡ እንደዚህ ነው። ቦክሲንግ አሁን ለምሳሌ ስትራይክ ስታደርጉ ዩ ፓንች ዊዝ ዮር ፊስት፣ ግን in a street fight
እንደዛ ፐንች ለማድረግ ከሞከራችሁ እጃችሁ ይሰበራል። we've seen this by the best boxers in the world. ማይክ ታይሰን የሆነ ሰዓት ላይ ከሆነ ጋንግስተር ጋር የሆነ ቢፍ ነበራቸው። ማይክ ታይሰን had one of በጣም powerful የሚባሉ ፐንቾች in the world. what happened ማይክ ታይሰን ሰውየውን በቦክስ ሲመታው እጁ ተሰበረ። if ማይክ ታይሰን እጁ ቢሰበር ከሆነ I can guarantee you እናንተ እጃችሁ ይሰበራል። so you have to modify it. self defense the number one rule is እናንተ ራሳችሁን መጠበቅ አለባችሁ። የምትጠቀማቸው ቴክኒኮች እናንተን የሚጎዳችሁ ከሆነ that's not self defense. ስፖርት ነው እየሰራችሁ ያላችሁት። ጂጂትሱ በself defense one on one unarmed የሆነ ሲቹዌሽን ያ ማለት መሳሪያ በሌለበት አንድ ወንድ ከሌላ ወንድ ጋር አንድ ክፍል ውስጥ ከታችሁ ማን ይወጣል ካላችሁ 100% እኔ I will bet my life on this የጂጂትሱ ሰውዬ ሁሌ እንደሚያሸንፍ ቃል ገባላችኋለሁ። but that doesn't mean ይሄ አሁን I'm not comparing this ከሌላ ማርሻል አርቲስቶች ምናምን that's a different conversation ሌላ ጊዜ I'm talking like self defense day to day ሴቶች ከሆናችሁ ሳይዛችሁ አነስ ያለ ከሆነ በጣም በጥንቻና በጥንካሬ መተማመን ማትችሉ ከሆነ ጂጂትሱ እና ግራፕሊንግ ለእናንተ ህይወታችሁን ሊያተርፍ የሚችል ብቻ ሳይሆን at the same time it will change your life. do this martial art አብዛኛውን ጊዜ የኛ ስፖርት እንደ ኪክ ቦክሲንግ እንደ ሙay thai ስታዩት አያስደስትም። ኤክስፒሪየንስ ስታደርጉት ብቻ ይሄ ነገር ልትረዱት የምትችሉት once you experience እኔ ላይ actually ወጥቼ በዚህ ኮሌታችሁን ይዤ በዚህ እጅ ጉልበታችሁን ይዤ ከዛ አንደኛው ጉልበቴ ጎዳችሁ ላይ በሁለቱ እጅ የጎተትኩ በአንደኛው ልባችሁን ስለክት ያኔ you will understand ኦክሲጅን ምን ያህል valuable ነው። ከዛ በኋላ ግን እናስተምራችኋለን እንዴት ዳይ ብሮ ዳይ ቴክኒኮች በሙላ are designed so that በሳይዝ በጥንካሬ በአትሌቲዝም አነስ ያለ ሰው ገዘፍ ያለ ሰው እንዴት ያሸንፋል በሚል ይሄን ከመወሰናችሁ በፊት ጂማችን ጂጂቱ ተመዝገቡ። I'll see you guys on the mats. የምታውቋቸው ወይም ደግሞ የምትወዳቸው ሰዎች የሆነ ሰዓት ላይ ሲቀያየሩባችሁ ልውጡጥ ሲሉባችሁ ሰርፕራይዝ ላለመሆንና በዛ ነገር ላለመጎዳት ከፈለጋችሁ እነዚህ ሁለት ነገሮች ብቻ አውቁ። ከዛ በኋላ ላንቺ ላንቺ ነው ምንም ነገር አይገርማችሁ። የመጀመሪያው ማለት ነው እናንተ በእነዛ ሰው ውስጥ ያላችሁን ቦታ ማወቅና መለየት፣ ከነገር ደግሞ እነዛ ሰዎችን በእናንተ ውስጥ ያላችሁን ቦታ መለየትና ማወቅ አለቀ። አንዳንዴ ራሳችንን በሆነ ሰው ህይወት ውስጥ አግዝፈን ትልቅ አድርገን እናያለን። ይህ ሰውማ በቃ እንደዚህ ወደናል ያከብረናል ምናምን ነገር ነው። እኛ በእነሱ ላይ ማለት ነው አንዳንዴ 100 ካሬ ሜትር አለን ብለን እናስብ እንችላለን ማለት ነው። ግን ኢን ሪያሊቲ እውነታው ሲወራ ግን 10 ካሬም ላይ ሞላ ይችላል። ገባችሁ? ተመሳሳይ እነሱም በእኛ ላይ ትልቅ ቦታ አለን ብለው ሊያስቡ ይችላሉ። ግን ኢን ሪያሊቲ እንደዚህ አይነት ቦታ ላንሰጣቸው እንችላለን። ስለዚህ የትኛው ነው ሚዛን የሚደፋው የሚለው ማወቅ ነው። አንደኛው ከፍሉ አንደኛው ዝቅ ሲል ምናምን ነገር የዛኔ ባላንሱ ሲስት ማለት ነው ሚዛናዊ ሳይሆን ሲቀር ትጎዳዳለህ ማለት ነው። ስለዚህ ምንም እንዳይገርማችሁ በቃ እናንተ እንደምታስቡት ቦታ ላይኖራችሁ ይችላል፣ እነሱም እናንተ ላይ እንደሚያስቡት አይነት ቦታ ላይኖራችሁ ይችላል። ሐላስ ማታ ማታ ሴቶች ያሉበት ቤት ብትሄዱ እርግጠኛው የምነግራችሁ የሆነ ነገር ተቀብተው ነው የምታገኟቸው፣ ወይም የሆነ ስኪንኬር ሩቲን ላይ ናቸው። ቪዲዮ ኮል ብትደውሉላቸው አያነሱ። እኔ ስኪንኬር ሩቲን የሚባለውን ውሸት እንዴት አድርገው ማርኬት እንዳደረጉት አላውቅም። ግን በ21ኛው ክፍለ ዘመን ከተሰሩ ስካሞች መካከል በአንደኝነት ማስቀመጠው ስኪንኬር ሩቲን ነው። ሴቶች በስኪንኬር ፕሮዳክት ፊታችን ግሎ ያደርጋል ብላችሁ የምታስቡ ከሆነ ተሳስታችኋል። እንደዛ ቢሆን ኖሮ ሁሉም ሰው ያንን ውድ ፕሮዳክት ገዝቶ ፏ ባለ ነበር። ግን በሚያሳዝን ሁኔታ ቆዳ ከውጪ ሳይሆን ከውስጥ ነው የሚሰራው። አንድ ፊደል የቆጠረ ሰው ሊያውቀው የሚገባውን መሰረታዊ ሳይንስ እናንሳ። ቆዳ በተፈጥሮ ራሱ ኒውትሪየንት አብዞርብ ለማድረግ አይደለም የተሰራው፣ ወይም የሚጠቅሙ ንጥረ ነገሮችን ለመምጠጥ አይደለም የተሰራው። ቆዳ ኤክስክሪቶሪ ኦርጋን ነው፣ ወይም ከቆሻሻ ማስወገጃ ኦርጋኖች አንዱ ነው። የሰው ልጅ ቆሻሻ የሚያስወግድበት 3 መንገዶች አሉት። አንደኛና ሁለተኛ ሽንት ቤት የሚያስኬዱት ናቸው። ሶስተኛው ግን ቆዳ ነው። ሰውነታችን ቆዳን እንደ መጠባበቂያ ቆሻሻ ማስወገጃ ይጠቀመዋል። ከዛ ውጪ ግን ቆዳ የሚጠቅመንን ነገር አብዞርብ ለማድረግ አይደለም የተሰራው። በቃ ኔቸሩ ያ አይደለም። ታዲያ እንዴት ነው በቆሻሻ ማስወገጃ በኩል የሚጠቅም ነገር የሚላከው? እንዴትስ አብዞርብ ይደረጋል? ቆዳ እንደ ማንኛውም የሰውነት አካል ኦርጋን ነው። ውጪ ተቀመጠ ማለት እኮ ከውጪ ነው ምግቡን የሚበላው ማለት አይደለም። እስቲ በሚቀቡት ነገር ከሰዓታት ያለፈ ሪል ግሎ ያገኘ ሰው ያሳዩ። ወፍ ለዚህ ነው ኑሮ ላልተመቸው ሰው የፈለገ ቅባት ብትሰጡት ሊወዛው ነው የሚመስለው። ስለዚህ በዚህ ዘርፍ ላይ ያለውን ሰፊ የእውቀት ክፍተት ሳይ በዚህ ጉዳይ ላይ ማስተማር እንደምችል ተሰማኝ። የምትቀቡትን ኬሚካል አቁማችሁ በአንድ ወር ብቻ ቆዳችሁን መቀየር ከሆነ አንድ ያዘጋጀውት ክላስ ይኸው በእናት አባቴን ይኸው በእናት ምንድነው ግን ምን አይነት ሰው ነው ይሄ? ይሄ የእግር ኳስ አምላክ ነው ጋይስ፣ የእግር ኳስ አምላክ የእግር ኳስ ፈጣሪ ነው ሚዝ የእግር ኳሱ ጋድ ነው። ማካቼቭ ቨርሰስ ጃክ ዴላ ማዴሌና፣ ሃቢብ ቨርሰስ ክሬግ ጆንስ፣ ሬስሊንግ ቨርሰስ ጁጂትሱ፣ ቦክሰር ሄቪ የሆነ ስትራይኪንግ ቨርሰስ ጁዶ፣ ማን ያሸንፋል? እኔ ለዚህ ፋይት ፕሬዲክሽን ቪዲዮ መስራት ሮኬት ሳይንስ ነው የሆነብኝ ጋይስ። ጄዴን ቨርሰስ ኢስላም ማካቼቭ ማለት ነው። እና
እስኪ አሁን የጄዲኤም ቨርሰስ ባለፈው ከቢላል ጋር የነበረውን ፋይት አይታችሁ ከመጣችሁ ዳም ጄዲኤም ጋዴስ ነው የምትሉት። ምክንያቱም ለቴክዳውኖቹ መፍትሄ እየፈለገለት ነበረ፣ ግን ቢላል እና ኢስላም የተለያየ ስታይል ነው ያላቸው። ሲንግል ሌግ እና ደብል ሌግ ብቻ አይደለም ሹት የሚያደርገው ኢስላም ማካቼቭ ማለት ነው። የጁዶ ጋይ ስለሆነ ትሪፕል ያደርገው ይችላል፣ ጠልፎ ሊያስወድቀው ይችላል። ብዙ እሱም መሬት ማረጊያ መንገዶች አሉት። ለነዛ መፍትሄ ያደርጋል ወይ? ጄዲኤም ቢጥለውም ራሱ ስክራምብል ማድረግ የሚችል ሰው ነው። ከሌሎች ፋይቶች ጋር አይተናል። ሲጣል ገልበጥ ይልና ደግሞ መልሶ ኦን ቶፕ ይሆናል፣ ወይንም ደግሞ ተነስቶ ስትራይክ ለማድረግ ነው የሚዘጋጀው ማለት ነው። ግን ቆመው ፋይት የሚያደርጉ ከሆነ ጄዲኤም ወደ ጄዲኤም አጋጭላለሁ ማለት ነው። ምክንያቱም እኔም ጄዲኤም ነው የምለው ጋይስ። ጀለስ የቤታቸውን ፍሪጅ ሸጦ በፍሪጁ ቦታ የቁም ሳጥን አስቀምጦ ጠርቶ ያስዋንናል ሲለኝ ሁነይና ሰይፉ ቢፍ አላቸው። ሰው ማስሞር ወደ መጀመሪያው ዜናችን ስንሄድ ብዙ ሰው በሰይፉና በአዶናይ ጉዳይ ምላሽ እየሰጡ ነው። ሰይፉ ጋር አልቀረብክም ማለት it is nothing። አንተ ፕሮግራም ላይ እኮ ከአዶናይ ባሱ ሰዎች ቀርበዋል። ሁለት ሰው ከተጣሉ በእነሱ መሀል አትግቡ። እስኪ ራሳቸው ምንድነው? አንደኛ በክብር አላወራኝም። የአዶናይ አድናቂዎች ለምን ልጃችን አልቀረበም ሲሉ በሰይፉ ቤቤስ ላይ ጠይቀዋል። ወይት እንደዚህ ቅሬታ ይቀበላሉ እንዴ ከሰው? በሰይፉ ቤቤስ ላይ ጠይቀዋል። እኔ እኮ ሳክስ ነው የሚመስለው። ቆየን ይላምጣ ቅሬታው እንደመጡ ምረጡኝ እንዲሉ እድል ማመቻቸት ነው። በነገራችን ላይ ዶናይ እንዲመጣ ግብዣ ቀርቦለታል። መጥቶ የምረጡኝ ቅስቀሳ ማድረግ ይችላል። እሺ የመጀመሪያው ቴዲ አፍሮ ቢቀርብልን ግድ ቴዲ አፍሮ ግድ ነው። አልበሙንም እየሰራ ከሆነ አላ ዘፈን አልቆብኛል። እኔ ቴዲ አፍሮ አዲስ አልበምን በተመለከተም ሁለተኛው ደግሞ ሮፍናን ቢቀርብልን ያስፈልጋል። እዚህ እና ደግሞ ይሄ የሚያቃጥለው ቻሌንጅ አላ እሱ ይመለስ። እሱ በጣም ነው ደስ የሚለው። ሰው ሲቃጠል ማየት እኮ ደስ ይላል። የሙቀት ሰዓት እዚህ ሁሉ የደበረኝ ነገር አይ ቲንክ ዛሬ የተናገርከው አሽሙር እስኪ የቱ ጋር የተወላገደውን ሰውዬ ጀግና ያልነው ቀን ከታች የሚመጣው ሰው ጀግንነት ወይም ቢሆንም ባያቀርብ ግን እኮ ሰይፉ ይሄን መናገር ይችላል። ምንም ጎደሎነት የለኝም ከሆነ ዮኒ ማኛ ወደ ኢንተርቪው አታቀርበውም ነበር። ልክ ነው ወይ? አሁን ዮኒ ሲሰማ አለ ዮኒ ማኛ አሁን ይተኩሷል። ረገጣ አንተ ሲጀመር ከዛ ሌላ ምን እንደሆንክ ታውቃለህ? አምጥታችሁ ምን አልኩኝ? እኔ እኮ ይታየኛል ስታወራ ራሱ ማለት ነው ከአይን ደም ይንጠባጠብ ነበር። ሰዎች አላዩትም፣ እኔ አይቼዋለሁ። አንቺም ይታይሻል። ስለ ምርጫ ቀስቀሳው ደግሞ ወንድሜ ያንተ ምርጫ ቀስቀሳ ያስፈልግኝ። ዘ ድራማቲክ ፖዝ ግን ወንድሜ ቆይ አናዘር ዋን የምረጡኝ ቅስቀሳ ማድረግ ይችላል። ወንድሜ ያንተ ምርጫ ቀስቀሳ ያስፈልግኝ። ፊልም እየመሰለ ነው ይሄ ነገር በቃ ዩቲዩብ በለው እኔ ደስ ይለኛል። አዶናይ ቢመቸኛል ግን ዩቲዩብ በለው ደስ ይለኛል። እኔ እንደሆነ አልበለውም። አዶናይም ቢበለው ደስ ይለኛል። ለነገሩ ይመቸው ያራዳል። እንሰግጣለን አብረን። ደግሞ እኛዋን ኬክ እዚህ ጋር እናደርግልሻለን። እኛ እዛ ደርሰን እስከምንመጣ መብላት የለም። እሺ ቺን ካልበላሻት እኛ ደግሞ ይሄኛውን ጨምርልሻለን። እሺ ጎበዝ የምታደርጊው እኛ ትበላለች። አንጀታቸውን ብልጥ አንዱ። እሺ የማንን አንቺ ኬኩ ላይ ነው አይንሽ የነሱን አንጀት ልታረግ አንጀታቸውን ቢዩሺ ፕሊዝ ምረጡኝ ምናምን እያልሻቸው የተወዳደርሽ አይደል? አሁን ልታሸንፊ በቃ ምረጡኝ እያልሽ እነሱ አንጀታቸውን ቢይዝ እስከምንጣሽ ደግሞ እንደውላለን። ምረጧት አንጀታቸውን በደንብ በልቻለሁ። እንመጣለን። እሺ ቻው። ምትበላ እየመሰለኝ Like Amma like አትበላ አትበላም እያጸደፍ ለት አትበላ በቤና አላም በቤና ልጅ አልበላችም። የሚወዱ ደቂቃ ሰልፍ የታቸውን በላችሁ በደንብ አትበላች። ምን አልሻቸው? ደህና ናችሁ አልኩት። የለም እቃ የለም ሳይ የለማ እኮ የጫማ ልክፈል ወይስ ሊስትሮ ቃል ልስጥህ?
ሊትሮ ቃለስተ ይሻላል ናሽ የምሬን ስለሌለ ና ቁልፍ አንዴ መኪና ቁልፍ ስጠኝ መኪና ቁልፍ እንካ ቀለምም እንካ በጣም ቴንኪው እሺ ያ በጣም ቴንኪው እናመሰግናለን እሺ እንካ መስጠቱ ጥሩ ነው ግን ጆሲ ምን እንካ ይመችና ቻው በለኛ የኔ አባት ጎበዝ በቃ ፏበይ እኔም ስፈርስ እንዲያበረታታችሁ ሰብስክራይብ እያደረጋችሁ እሺ ድም እህት አይሆንም ኢሜይላችሁን ማንም ሰው ፓስወርዳችሁን ላይ አይገባም እውነት ነው ወንድም ማን ወንድም እኔ አንድ ነገር ዩቲዩብን ቲክቶክን ሁሉ ነገር ነው ወስደባል ኢሜይልን ፓስወርድ ካወቀ ላይቭ ላይ ያዩት ነው በዚህ ሶየን ነገር አስቡበት ግን እኔ ይሄው አለው አካውንት ያልተወሰደም እናታችሁ ተበዳ የኔን አካውንት ማለት ነው ለመውሰድ ያሰባችሁ ሰዎች ማለት ነው የሳተሰው ነው ለካ ከነስራችሁ ነው ማጣፋችሁ አጥፋችሁ ሌቦች ጋይስ እንዴት ናችሁ? $1000 ተነስቼ እዚህ ዱባይ ላይ ትሬድ አድርጌ ቤት የምገዛበትን ቻሌንጅ ጀምሬያለሁ። ይሄንን ሳረግ በጣም ኤክስፔንሲቭን ዝቅ አድርጌ ሼሪንግ አኮሞዴሽን እየኖርኩ ከማላቃቸው ሰዎች ጋር ኩክ እያደረኩ ከዜሮ ኑሮን ጀምሬያለሁ። ይሄን በማድረግ ሰዓት አብሮኝ ትሬድ የሚወስዱ ኮፒ ትሬዲንግ የሚያደርጉ ልጆች አሉ። ኃይለኛ በጣም ሪስኪ ነገር ነው። ይሄም ሆኖ ግን ሳለ ትሬዳችንም እንዳሰብነው በጣም ባሪፍ ሁኔታ ሄዷል። ሁላችንም አብረን ፑሽ እያደረግን ነው። ይሄንን ቻሌንጅ ተከታተሉና ፎሎ አድርጉ። ይመቻችሁ። ያ 1 2 ready go sharp go let's go the top what has to go back nice the top nice one they go back again second round yeah let's go Jesus who be this finish one everybody finish now yeah 1 2 ready go sharp go again wow everybody go back now the first time go finish food Da, Steve go finish. Steve stand up. Enough finish now. Go back. Ready? Okay. 1 2 ready go. Stop. Steve again. Get to the apple. What? They go back. Steve go finish food. What's going on? በቃ ዋት እስቲ መጀመር አይወጥም እኮ no ready okay go enter yeah 1 2 ready go what's going on here come on you do put on ይደግ አንዱ ነው ready 1 2 ready go sharp hey nice one nice ወደ ዘሮ ታይመቱም እንዴ ምንድነው እስቲ ወይ ደግሞ ነው sharp ready enter line again Jesus enter come oh guys okay now only bobo your mouth come clean bobo jealous robot your mouth neat ready carry on down 1 2 ready go sharp bobo nice open oh yeah he's come to go sharp አይበላም ግን እንደው sharp they don't weak for back nice one ክትቱ nice one see this mad mama sit down motherfucker wait you Nervous man. Yeah. 1 2 ready go. Again. 1 2 ready go. Babo, nice one. Bankai. ይሄ ነው የበለው የስካውን ማለት ነው። Baba no shoot. Blood of Jesus. Baba shoot my mouth. Ready? ቢያንስ ፔፕሲ ይጠጣበታል ኮካ ይጠጣበታል አሁን ካሸነፈ አፍቆሎ 1 2 ready go ያሸነፈ አንተ ግን ገብርኤልን አላየሁትም ይገሳል ኮካ እንደሚጠጣ
ይሬ ጠጣ እንትን ይርጉም ነው ሄሎ ጤና ይስጥልን ሄሎ ጤና ይስጥልን ለምን አንዱ እንዴት ነዎት እንዴት አለው ማን ልበል ከሎተሪ ነውስ ማን ልበል ይባላል ተደውሎ ሎተሪ ደርሶት ነው እድለኛ ሊሸልሙ ነው እሺ ምንም ችግር የለውም ብቻ እኔ በያን ጀይላን እባላለሁ ማን ልበል እሺ እኔ ያለም ተስፋ እባላለሁ ከኢትዮጵያ ሎተሪ እድል አዳራሽ ነው የምደውልልዎት እሺ ሎተሪ ቆርጠው ያውቃሉ 60 ሚሊዮን ዲጂታል ከመጣማ በቃ ዴይሊ ነው እንጂ የምቆርጠው ስንት ቆርጠዋል እኔ እንጃ አልቆረጥኩትም በእውነት በየቀኑ እየቆረጥኩ ነው ስራዎት ምንድነው ጌታዬ ስራዎት ምንድነው ሎተሪ ደርሶት እኮ ስራዬ ሐኪም ነኝ ኦ ሐኪም የራሱን ሆስፒታል ሊከፍት ነው እጅግ በጣም ደስ ይላል የትዳር ሁኔታስ አግብተዋል ልጆች አሉት ቤተሰብ መስርተዋል ግን እንደዚህ ይጠየቃል ሎተሪ ደርሶ ምን አገብ አዎ እንኳን ደስ አለዎት ብቻለሁ የሶስት ልጆች አባት ነኝ እንኳን ደስ አለዎት የ1 ሚሊዮን ብር ቦነስ አሸናፊ ሆነዋል ኦኬ ታንክ ዩ በጣም ነው አመሰግነው መሮል ነው የገባው አጣነው ሄደብን አጣነው አትሳፈጥ ሰነለው ሰው ቀጥቅጦት ነው አሉ እንደው ሰው ቀጥቅጦት ምን ሆነ ሞተ ጥርሱን በውሃ ነው ያስዋጠው ከዛ በኋላ ባዶ ጥርሴንም አልሆነም ብሎ ራሱ ሲል ላርጎ ገደለ ባባን ጥርሱ ላይ መሆን ነው ራሱ ሲል ያረጋው ታዲያ ለምን እስማኤል ስፔሻሊ ትላንት ማታ ማን የሚያቃጥል ፖርቹጋል ላይ ነው ሮላንዶ በቀይ እኔ እንግሊዝ ጨዋታ ያየው ነበር ግን በቀይ የተከታተሉት ነበር የሚያቃጥል ፈርስት ሃፍ 2 ጎል ይሄ ቡድን ማን ሁሉም ምርጥ ተጫዋች ያለበት ቡድን ይዘህ ምንም ግን ፐርፎርም ማድረግ ካልቻልክ ያሰልጣኙ ችግር ሮላንዶም ችግር ነው ተላደ ሮላንዶ ራሱ አውት ፖርቹጋል አንቺ የህመሜ ሐኪም ግን እኮ ባልና ሚስት ላይሆኑ ይችላል የቀረጸው ተሰክሶ ዘኪ ፑዜር ፕሮሚስ ብሎ ለቀቀው ጉድ እኮ ስማ አባት ምንድነው ሰላም ምን ከብሬክ ስሩ ነበር ስራ ካልሰጥ ያቀረኝ መሬት አረ ምንድነው አባት ምንድነው ሰላም ምን ከብሬክ ስሩ ነበር ስራ ካልሰጥ ያቀረኝ መሬት